وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المباركون، إن الله مالك السماوات والأرض بيده ملكوت كل شيء. إن الله هو الرزاق ذو القوة المتين يبسط الرزق لمن يشاء ويقدر بيده خزائن السماوات والأرض. تكفل بأرزاق العباد وفي السماء رزقكم وما توعدون. فما على الإنسان إذا أنعم عليه بالنعم وكثرة المال أن يسعى في مرضاة الله سبحانه وتعالى، وأن ينفق ماله حتى ينال رضا الله سبحانه وتعالى. اليوم نذكر عبدا من عباد الله وهبه الله مالا وكنوزا كثيرا فطغى وتجبر فخسف الله به وبداره الأرض، فأصبح مثلا يضرب به لمن أضغاه ماله وألهاه جاهه. تعالوا بنا اليوم نذكر منك شيئا. ውድ ምእመናን፣ ኃያሉ አላህ የፍጥረት ዓለሙ ጌታ እሱ ነው። ባሮችንም ሲሳይን ይለግሳቸዋል። ለሻውም ሲሳይን ያሰፋል፣ ለሌላውም ይመጥናል። ሁሉ ነገር በእጁ ነው። ምድር ላይ ሰበቡን ሲሳዩን ደግሞ ሰማይ እሱ ዘንድ አድርጎታል። ወፊ ሰማይ ሪዝቁኩም። ታዲያ ዛሬ በዚህ መድረክ ላይ ቁርአን ያወሳውን ገንዘብ የሸነገለውን ሀብት ያታለለውን አንድ ግለሰብ እናነሳለን። የግለሰቡ ታሪክ በጣም የሚገርም የሚደንቅ፣ የተሰጠው ሀብትና ንብረት የሀብቱ ቁጥር ዲካ የሌለው፣ አላህ ሀብቱን ሳይሆን ሀብቱ የሚቆለፉበትን ቁልፉን የጠቀሰለት፣ ብሩ ግን የመጥፊያውም የመድረሻውም መነሻ ስለሆነለት ቁርአን ስለወሳው ግለሰብ እናወሳለን። ባለጸጎች፣ ነጋዴዎች አስተምሮትን ወስድ ዘንድ ከኛ ይከጀላል። የግለሰቡን ታሪክ አላህ ሱረቱል ቀሰስ የሙሳን ታሪክ በዝርዝር ባብራራበት ምዕራፍ ውስጥ አትቶት እናገኛለን። በጣም የሚደንቀው ይህ ግለሰብ የነቢዩላህ ሙሳ ከሊሙላህ የቅርብ ዘመድ ነበር። ሙፈሲሮቹ እንደሚስማሙት ያጎታቸው ልጅ ነበረ። ስሙም ቃሩን ይባላል። ኢነ ቃሩነ ካነ ሚን ቀውሚ ሙሳ፣ ከሙሳ ነገዶች ከበኒ እስራኤል ዘሮች ነበር። የሙሳም ያጎት ልጅ ነበር። ሀብቱ ጥግ የደረሰ ነበር። ወደ መጀመሪያ የህይወቱ ክፍል ኢማኑ ጠንካራ፣ መስጊድ የማይጠፋ ታታሪ ነበር። የነሱን ዘመን ቁርአን ተውራት የሚባለውን ሲያነበንብ ድምፁ የሚያምር፣ ሰዎች በተመስጦ የሚያዳምጡለት ግለሰብ ነበር። ወደ ኋላ ግን ዱንያ ተከፈተችለት፣ ደንበርን አለፈ፣ መጥፊያውም ሆነ። አላህ የሰጠውን ሀብት ቁርአን ላይ እንዲህ ብሎ ይጠቅሰዋል። ወአተይና እኛ ሰጠነው፣ ሚነል ኩኑዝ ድርብን ሰጠነው አለ አላህ። ወርቁ፣ አልማዙ፣ ብሩ የሀብት ክምችት ሰጠነዋል። አደለም ሀብቱ የሚቆልፍበት ቁልፎቹን ብቻ አላህ ጠንካራ የሆኑ ከ10 እስከ 15 ጭፍራ እንኳን ሊሸከሙት የሚከብዳቸውን ሀብት ሰጠነዋል። ወአተይናሁ ሚነል ኩኑዝ ድልብን ሰጠነው። መፍቻው ብቻ ማኢነ መፋቲሐሁ ሚፍታህ፣ መፋቲሕ ማለት ሚፍታህ መክፈቻ የሚለው ብዙ ቁጥር ነው። የቁልፎቹ ብዛት ይላል ለተኑኡ የሚከብድ የሆነ بالعصبة أولي القوة በጣም ጠንካራ የሆኑ ወዛደሮች ቁልፉን እንኳን ሊሸከሙት 10-15 ነው።
ሚከብድን ሀብት ሰጥ። አንዳንዶቹ ቁልፉን ብቻ ይላሉ ሙፈሲሮች፣ በ40 በቅሎ ነበር የሚጫና። ልብ ብላችሁ ቁልፉ ብቻ 40 በቅሎ ነበር የቃሩንን የሀብት መቆለቢያ ቁልፎች የሚሸከሙት። ይህን ሀብት አላህ ሰጠ። ፈበጋ ዐለይህም በህዝቦቹ ላይ ደንበር አለፈ። በሀብቱ መኩራት ጀመረ። ወደ መልካም ነገር ሲጠሩት አሻፈረኝ ማለት ጀመረ። ያገኘው በእውቀቱ እንደሆነ ማሰብ ጀመረ። ታዲያ ደጋጎቹ አልተውትም። ቃሉ ላ ተፍራህ፣ ትዕቢት የወጠረውን ደስታ አትደስታል። ኩራት የተሞላበትን ደስታ ተው። ኢነላህ ላ ዩሒቡል ፈሪሒን፣ በትዕቢት ተወጥረው ደስታ ውስጥ የገቡትን አላህ አይወድምና ተው አሉት። ይህን ሲሉት ንብረትህን አትጠቀም ያሉት እንደሚመስለው ደግሞ ሚዛናዊ ትምህርትን ሰጡት። ወአሕስን ከማ አሕሰነ አላሁ ኢለይክ፣ አላህ ለአንተ መልካምን እንደዋለ አንተም ለሌሎቹ መልካምን በመዋል ውለታህን ክፈል አሉት። ወላ ተንሰ ነሲበከ ሚነል ዱንያ፣ አላህ ከሰጠ ጸጋ ደግሞ ዱንያዊ እጣ ፋንታህን አትርሳሉት። ብሩን ተጠቀምበት፣ ብራንድ ልበስ፣ ብራንድ መኪና ንዳ። እስልምና ሚዛናዊ ይታን ያለው አላሁመ አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና፣ ሁለት ክንፍ ነው የምንመርበት። አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው። አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል። ቢሊየነር ሆኖ ተራ መኪና ሲነዳ አላህ ማየት አይፈልግም። የእስልምና አቋም ይሄ። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አንድን ሰው አላህ የሰጠውን ጸጋ ሲጠቀምበት ሊያየው ይፈልጋል። ዩሂብ ነው የሚለው ሐዲሱ፣ ይወዳል በእንባሪያ ሲያየው። ሀብት ካለ ጥሩ ቤት ኑር፣ ውስጥ ኑር፣ ጥሩ መኪና ንዳ፣ ብራንድ ልበስ። ግን ወላ ተንሳ ነሲበከ ሚነ ዱንያ እንዳለ ሁሉ ወአሕሲን ከማ አሕሰነ አላሁ ኢለይክ። ይህን የመከሩት አላህ መልካም እንደዋለልህ አንተም መልካም ነዋል። መስጂድ ስራ፣ ድሆችን ደግፍ፣ ወገኖችህን አቋቁም፣ ቤተሰቦችህን እርዳ። ወአሕሲን ከማ አሕሰነ አላሁ ኢለይክ። ደግሞም ይህን ስንልህ ብርህን ነጠቃ እንዳይመስልህ። ወላ ተንሰ ነሲበከ ሚነ ዱንያ፣ ምድራዊ ጸጋህንም አትርሳ። ተዝናናበት፣ ብር የተሰጠ ለዛ። ወአማ ቢኒዕመቲ ረቢከ ፈሐድስ፣ የጌታን ጸጋ ተናገረው ተብሏል። ይታይብህ፣ ሰጭ መሆኑ አላህ ይታይ። በሰራው ፎቅ በምትኖርበት ቢላ ግን ደግሞ አካፍለህ ደር። ለዛ ነው ኢማሙ አቡ ሐኒፋ ሀብታም ነበሩ። ኢማሙ አቡ ሐኒፋ መስጂድ ሲገቡ የሽቷቸው ጠረን መስጂድ እንደገቡ አወል ሶፍ ያለ ሲያክ ነበር። ዘመናዊ ነገስታት የሚቀብቱን ሽቶ ነበር የሚቀቡ። ኢማሙል አዕዘም የፉካሃዎቹ አባት፣ እያንዳንዱ መዝሃብ የሳቸው ጥገኛ ነው የሚባልላቸው ነጋዴ ነበሩ። አንድ ልብስ ስለራሳቸው ሲወስዱ አንድ ልብስ ሰደቃ ይሰጣሉ ይባላል። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ ብለው መከሩት። ቢሰማ ግን ፍቃደኛ አይደል። አንድን እኩይ ቃል መለሰላቸው። ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አላቸው። ይህን የምታዩትን ሀብት እኮ የተሰጠሁት በእውቀቴ ነው አላቸው። በቢዝነስ ጥበቤ፣ በግንኙነት ጥበቤ ሌት ተቀለፍቼ። አሁን እንደሚባለው ስለ ሀብቱ ሲናገር ቻይና ወጠን፣ ዱባይ ተመላልሰን፣ በረሃ ወርደን አርሰን፣ ወርቅ ቆፍረን እኮ ነው ያመጣ ነው ዝም ብዬ መሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ የለፉን። የሰጠህ አላህን ወአተይና ሰጠነው አላህ። አው ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ። ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አው ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል። በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት። እችን ያዘበት አላህ ማስከትሏል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና ከሱ በላይ አቅም የነበራቸውን ሰዎች እንደደመሰስነ
አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። ፈኸረጀ ዐላ ቀውሚሂ ፊ ዚነቲህ። አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግሥቱ ወጣ። ሲያዩት ሚያምር ነበር፣ ግርማ ሞገስ የተሞላው። ፈኸረጀ ዐላ ቀውሚሂ ወደ ህዝቦቹ ወጣ። ይሄ ሁሌ የሚያደርገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አልፈለገ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያ ለይተ ለና ሚስለ ማ ኡትየ ቃሩን፣ ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ፣ ኢነሁ ለዙ ሐዝን ዐዚም፣ ትልቅ ዕጣ ላይ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ይገጥመዋል። የሌሎችን ሀብት ሲያይ፣ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንዴ እናንተ ምን ነካችሁ? ይሄ እኮ ዱንያ ተራ ጥቅም ነው፣ ጥቅማ ጥቅም ነው። ዱንያ አላህ ዘንድ የትንኝን ክንፍ፣ ልብ በሉ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ ዐንደላሂ ጀናሐ በዑዳ፣ የትንኝን ክንፏን ትንኟን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ውሃ ያጠጣውም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። አላህ ዘንድ መልካም ሥራዎችን ማስቀደም ይበልጠናል አሉ። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጠ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ፣ እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግዶ አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተው። እነዛም ምእመናኖች ይህን ክስተት ሲያዩ ደነገጡ። አላህ እኮ ለኛ በጸጋውን ባይሞላ ኑሮ ተመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ በአፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን፣ ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ፣ ምድር ላይ በሰዎቹ ላይ መኮፈስል መኩራትን ለማይወዷት እናደርጋታለን አላህ። ወለዓቂበቱ ሊልሙተቂን፣ መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ፣ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙት አስበው ለሌላው ለማካፈል አሻፈረ ይላሉ፣ ሲመከሩ ምክርን ላልሰሙ፣ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው። አላ ወተሰደቁ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። ወልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ፣ ውድ ምእመናን፣ አላህ የጠቀሰልን ታሪክ በርካታ አስተምሮቶች ይወጣበታል። የቃሩን ታሪክ የተጠቀሰው ሱረቱል ቀሰስ የሙሳ ታሪክ በዝርዝር በተወራበት ምዕራፍ ውስጥ ነው። አላህ ሲጀምር ስልጣን ሸንግሎት በጠፋው በፊርዓውን ጀምሮ የቋጨው ደግሞ ምዕራፉን በቃሩን ነው። ሀብት ንብረት ሸንግሎት ሌሎችን ለመስማት ፍቃደኛ ባልሆነው ግለሰብ ስልጣንና ሀብት የሸነገላቸው ሰዎች አላህ እንዴት እንደተቀጣጣባቸው እዚህ ምዕራፍ ውስጥ እናገኛለን። ምዕራፉን ታዲያ አላህ ሲቋጭ
تلك الدار الآخرة نياكو قطايون ዓለም እናደርጋታለን للذين لا يريدون علوا في الأرض ولا فسادا ምድር ላይ ብክለትን ለማይሹ ሰዎች በላይ መኮፈስ ለማይፈልጉ ህዝብ ጋር ተናንሰው ለህዝብ ፍቅር ፈገግታ ሰጥተው ለሚኖሩት እናደርጋታለን አላህ። ሰው አላህ በሰጠው ዕውቀት ውበት ሀብት ንብረት ሊኮራ ይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ለኢን ሸከርቱም ለአዚደለኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሎ አላሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅህ አሉት። ግለሰቡም አሳንሶ ያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላችሁ። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላችሁ። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። መሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከተ ነው ይላል። ሰው አላህ ኒዕማ ሲሰጠው በመስጠት ጸጋውን ይጠብቃል። በማመስገን አላህ እንዲያፋፋለት ጥረት ያደርጋል። አይኮራ፣ አይኮፈስም፣ ከኸይር እጁን አይሰበስብም። ለሰጠው ጌታ ምስጋና ማካፈል እንደሆነ ያውቃል። ሲያካፍል ንብረቱ እንደሚጨምርለት ተነግሮታል። ማ ነቀሰ ማሉ ምርእ ሚን ሰደቃ፣ ከመስጠት አይጎልም ብለውታል ነቢዩ ዓለይሂ ሰላቱ ወሰላም። ሲሰጥ እንደሚባረክለት ያውቃል። ሲሰጥ ልጆቹን አላህ እንደሚጠብቅለት ያውቃል። ሲሰጥ ጤንነቱ እንደሚጠበቅ ያውቃል። ከሰጣችሁ መልሷል የዓለም ቃል ሙእሚን አይረሳም። ምድር ላይ የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋትን የሚያምረን ሰዎች ቃሩን ለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠነን ጌታ ዝቅ ብለን ወስጁድ ወቅተሪ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አርጉን እዚህ ምድር እናልፋለን። ዑመር ኢብኑ አብዱል አዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ፣ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፏት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋ። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ፣ አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለብን። ንብረታችንን መጠበቅ አለብን። አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃም መስጠት ከዚህ ታሪክ የምንማረው ወሳኝ ነገር ነው። አንድ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን፣ እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሕቡን፣ ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው
ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአኑን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታቁቴል መወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ ያዝ፣ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም ዓለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይሄን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ደህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጄ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልቆ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃር እኛ ውስጡ ነው። የአላህ ደጋግ በሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ፣ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታውቁት ቃሩን የሙሳ ያጎት ልጅ፣ የታላቁ አላህን ያናገረው ነብይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት የጉዞህ እክል ሊሆን ይችላል። ከፊርዓውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን። ይህን ሀብቱን ተጠቅሞ የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ፣ ታዲያ አንዳንድ ይሄ ነገር በህይወት ቢከሰት እንደይገርም። ልክ እንደ ሙሳ ሁሉ ነቢዩም ዓለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ? ተበት የዳ አቢ ለሃብ ወተብ ጠፋ ብሎ አላህ ያወጀበት። አሊያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመር እንቅፋት ትሆን ትችላለች። ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተቃራኒ ተጻራሪ ሊቆሙ ይችላሉ። ልክ እንደ ነቢዩላህ ዩሱፍና እንደ ወንድሞቹ ኢነ አባና ለፊ ضلال ሙቢን ያሉ ወንድማቸውን ጉድጓድ ውስጥ ለመክተት ርህራሄ ያልነበራቸው እክቱሉ ዩሱፍ አው ጥራሁ ወይ ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባልና እንደ አይነት ነገሮች ቤተሰብህም ውስጥ ሊከሰት ይችላል። ይህን ስታደንግጥ ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶችን ለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚልት ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል ምትለው ሰው ከጎን ሲርቅ ተቃራኒ ስቆም ያማል። ግን ህይወት ላይ እንዲህ ሊከሰት ለሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ እነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد
وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع